ወደ አንተ ጥራኝ። በተረፈ አንተ የፈቀድከው ይሁን፣ እንደ ኃጢአቴ ሳይሆን ማለት ነው። ከዛማ ይርቃታል፣ አለቀ። ስታስቢው ቅዱስ በቀላሉ ጽዮንን መራቅ የሚችል ይመስልሻል? ተመልሰን እንግባ። ኧረ ናሽ፣ አሁንም አይሆንም። ለምን? አሁንማ እኮ ትልቅ ሰው ሆነናል። ኧረ እባክህ እና ትልቅ ሰው ብንሆንስ? ላሽ በቃ ማራች እኮ መጣች። ታስታስታስ ዘሪሁን እንዴት ነሽ? እርግፍ ደህና ነኝ። እንዴት ነህ? አለሁ። ምን ነው ግራ ተጋባሽ? ገርሞኝ እኮ ነው። ምኑ? ሰሞኑን ደጋግሜ ስላንተ እያሰብኩኝ ነበር። ፋዘሪ መጣችሁ? ምኑ ነው? ምንም አልሆንኩም። እንዴት ነው እንደዚህ ነው? ምንም አልሆንኩም የሚሉት? ምን ሀሳብ ይጠፋል ብላችሁ ነው? አሁንም ስለ ችኳ እያሰቡ ነው። አፋየው ለለኛ እኔ እኮ መጨረሻው እንደዚህ ለሚሆን ነገር ለምን ጀመርኩት ብዬ ነው የሚያናድደኝ። የማንጀምራቸው በጣም ብዙ ህይወቶች ነበሩ። እሺ ማለቴ ያው አለ አይደል፣ ይከብዳል ማለት ፈልጌ ነው። በአሁኑ ሰዓት አባባ ኖላዊና እርግብ አንድ አይነት ሰው ሆነዋል። ሁሉም በፍቅር ውስጥ እየዛቆኑ ነው ያሉት። ምክንያቱም እርግብም በሰዓቱ የዘሪሁንን ፍቅር መረዳት አልቻለችም ነበር። እናም አባባ ኖላዊም ከህመሜ ዛሬ ላይ ለአባባ ኖላዊ መካሪ የሆኑት ተምቹና ጆሮ ሲሆኑ አባባ ኖላዊ ግን ምን አለ የዛን ጊዜ እንዴት ታመምኩ በሞትኩ ብለው የተመኙበት ቀን መጥቷል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ተምቹና ጆሮ ለአባባ ኖላዊ በድጋሚ ሽምግልና ሄደው ነበር። ግን ያሰቡት ስላልተሳካላቸው ለአባባ ኖላዊ ሁሉንም ነገር ለማስረዳት ሙከራ እያደረጉ ነበር። ታዲያ አባባ ኖላዊ በአሁኑ ተስፋ ቆርጠው ለነሱ ብዙ ተስፋ እንዳልሆኑ ዛሬ ላይ አባባ ኖላዊ በራሳቸው ተስፋ ቆርጠዋል። ፋኖሴ ይቅር ብላ ከኔ ጋር የማትሆን ከሆነ ለምን አገናኘኸኝ እያሉም ፈጣሪያቸውን መውቀስ ጀምረዋል። ቅዱስን ጽዮንን መከተል አላቆሙም። አሁን ጽዮንን እንደ ጅራት መከተል እንደሆነ አላቆምኩም። እናም አሁን ላይ ሰላም ያለችው ነገር እውነት ነው ወይ እያለ ጥያቄ ፈጥሮበታል። ሀናም ይህን ነገር ለመፍታት ብዙ ጊዜ ሰላምን ለማናገር ሞክራ ነበር። እናም ጽዮንን እንዲተዋትና እሷ እንዳፈቀረችው ካወቀ ወደ እሷ ይዞራል ብላ እንዳሰበች ነገረቻት። ሀናም ይህ ነገር ትክክል እንዳልሆነ ብትነግራትም ሰላም ግን በራሷ መንገድ መጓዟን አላቆመችም። ምክንያቱም ሰላም እህቷን ለመጠበቅ ስትል ነው የምታደርገው። እና ሀና ደግሞ እኔ በእኔ ምክንያት ብዙ ሰው ከኔ እየተጣላ ነው፣ እናም ከኔም ይርቃሉ። ስለዚህ ለምንድን ነው እንደዚህ የሚሆነው? ለምን ራሴን እያልጓዝም የሚለው ነገር ጥያቄ ፈጥሮባታል። እንደ አዲስ ተምቹን ማሰብ ጀምራለች እና በተደጋጋሚ ስለ ተምቹ ስታስብ የዋህነቱ፣ ግልጽነቱ፣ ተጫዋችነቱ ነው የሚያስታውሳት። ሁልጊዜ ስለ ተምቹ ማሰቧን ከጀመረች ጀምሮ ሁልጊዜ ስለሱ ለምንድን ነው ግን የወደድኩት? ለምን ከሌሎቹ አስፈልጬ ነው እንደዚህ ሊሆን የቻልኩት? ያለ ጥያቄ ፈጥሮባታል። በስተመጨረሻ የሚጠይቃት በሄደ ጊዜ ግን የተናገረው ነገር ለእሷም ግራ አጋባት ነበር። እሷም ብቻ ሳይሆን ጆሮም ከሱ ጋር አብሮ እየዋለ በጣም ግራ ተጋብቷል በቃላቶቹ። አሁን ላይ ተምቹ ሌላ ሰው ሆኗል። አሁን ማንንም አይፈልግም። የሚፈልገው ድንብላልን ብቻ ሲሆን ድንብላል ደግሞ ዝብርቅ ያለ ስሜት ውስጥ እንዳለች እና ወይዘሮ ሜላት ጋር ያላትን ቅርርብነት ማቋረጥ ስለማትፈልግ ፈርታ ነው ያለችው። ወይዘሮ ሜላት በዚህ በፊት ደጋግማ የነገረቻት ነገር ቢኖር እኔ የተከበርኩ ሴት ነኝ፣ እናም እኔ በክብሬ አልደራደርም። ጣጣሽን ውጭ ላይ ጨርሰሽ መምጣት መብትሽ ነው። ቤቴ ውስጥ ግን በተደጋጋሚ እንደዚህ አይነት ነገር እንዲፈጠር አልፈልግም ብላ አስጠንቅቃት ነበር። ግራ የተጋባችው ድንብላል በተደጋጋሚ ወይዘሮ ሜላትን እንዳስቀየመቻትና ከስራዋም መፈናቀል እንደማትፈልግ ትናገራለች። ሀና ባናገረቻት ጊዜ ተምቹን እንደማትወደው ተናግራ ነበር። ግን በሰዓቱ እትዬን ስለፈራዋቸው እንጂ እኔ ተምቹን በጣም ነው የምወደው። ምክንያቱም እሱን ካገኘው ጀምሮ ህይወቴ ሁሉ ተሰበራርቋል። በተደጋጋሚ ከኔ ይርቃል፣ ይጠፋል። ጠፍቶ ደግሞ ተመልሶ ይመጣል። ይህ ነገር እኔንም አስጨንቆኛል። ዛሬ ደግሞ ድንገት መጥቶ እንደዛ ሲለኝ እርሳቸውን ቁጭ አድርገው ሲጠይቁኝ ፈርቼ ነበረ እና መመለስ ያለብኝን ነገር መልሻለሁ ነበር ያለችው። ሀናም ነገሩ ግራ ቢያጋባት እናቴ እኮ ያን ያህል ጨካኝ ሴት እንዳልሆነች ታውቂያለሽ። እናም ለምንድን ነው እንደዚህ ያልሽው? ተምቹ በጣም አዝኗል በዚህ ነገር።
በተናገርሽውን ነገር በጣም እንዳዘነ ነግሮኛል። እናም ከዚህ በኋላ እኔ ያናግረዋለሁ ነበር ያለቻት። ድንብላልም ግራ ቢገባት እሺ ትርንጎዬ ግን ደግሞ ማን ነው የሚደውልልሽ ብላም የደወለውን ሰውም መጠየቅ ጀምራ ነበር። ምናልባት ተምቹ ይሆናል ብላ ይሆናል።